ጆን ዳንኤል ያረካኛል። እቃውም ትልቅ ነው። ዛሬ እንግዲህ ከፍቅር ጋር ሆስፒታል ሄደን እርጉዝ እንደሆነች አውቀናል። እንደ ኢትዮ ቴሌኮም ጅብ ድርጅት ደግሞ እኔ ገጥሞኝም አይቼም አላቅም ኢትዮጵያ ውስጥ ካሉ። ስለ ጆን ዳንኤል እና ጃኒ አንድ አዲስ መረጃ ወይም በድብቅ የተቀረጸ ቪዲዮ ይወጣል። እሱንም በደንብ የምናወራ ይሆናል። ሰላም ውድ የስካትማት ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ሰሞኑን አነጋጋሪ የሆኑ አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁ። በዛ ጉዳይ በደንብ የምናወራ ይሆናል። ወደ መጀመሪያው ሰሞኑን አነጋጋሪ ከሆኑ ኬዞች መሃል የኢትዮ ቴሌኮም ጉዳይ ነው። ቴሌ ምን እያደረገ ነው? ቴሌ ምን እየሆነ ነው ያለው? እንዴ እስር ቤት እንኳን እስረኛ እኮ ምግብ አንበላም ብሎ ያምጻል፣ ይጮሃል ምናምን። እንዴ እኛም ምንጩ እንጂ በሉ ወይስ ተስማምቷችሁ ነው? እንዴ ቴሌ ምንድነው በየጊዜው እየጨመረ ያለው? ተሸገርኩኝ እኔ። እንዴ ለእናንተ ቤት ጋር ድረስ በእነሱ የተነሳ ለዚሁም ለዚህ ለቀረፈፈ ኔትወርክ እንዴ በሉ ድምጻችሁን አሰሙ። ኮፒ ሊንክ አድርጉ ቪዲዮን። አንድ ወር በፊት ሁላችሁም እንደምታውቁት ወራዊ አንሊሚትድ የተባለ ኢንተርኔት በሙሉ ጭማሪ ተደርጎ ነበረ። እኔ ደግሞ ማለት ነው እንደ ኢትዮ ቴሌኮም ጅብ ድርጅት ደግሞ እኔ ገጥሞኝም አይቼም አላቅም ኢትዮጵያ ውስጥ ካሉ። እንዴ ምን አይነት ነውረኛ ድርጅት ነው? 13 ቀን ዋይፋይ ተቋርጦ ክፍያ ደርሷል ብላችሁ ቴክስት ታረጋላችሁ? ነውር አይደለም እንዴ? አመለከተ እሺ አይሰራ፣ ቢያንስ በቃ እንደው መሰራቱ እንኳን ይዘግይ። ቴክስት ልካላችሁ ምን አይነት ረበስማ። አሁንማ ኪሳችን እየገባችሁ መውሰድ ነው የቀራችሁ ገንዘብ። እመቤቴ ከ1300 ነው እንግዲህ ወደ 1800 ያሳደጉት በአንዴ። እዛ ደግሞ አሁን ከ1800 ወደ 2000 ያሳድጓሉና በዚህ ኬዝ ብዙ ሰው ቅሬታቸውን ብቻ በጣም ብዙ አይነት ቪዲዮዎች እየወጡ ይገኛሉ። ኢትዮ ቴሌኮም ለህዝብ አገልግሎት ሰጪ ድርጅት ወይስ የዋጋ ጭማሪ ፋብሪካ ነው? በሁለት ወር ጊዜ ውስጥ ብቻ 2 ጊዜ ጭማሪ። ዋጋችሁ እንደ አውሮፕላን ወደ ሰማይ ይወነጨፋል። የኔትወርካችሁ ፍጥነት ግን እንደ ኤሊ በሆዱ እየተሳበ ነው ያለው። ብር ስንከፍል በብርሃን ፍጥነት ትቀበሉናላችሁ። ዳታ ስትሰጡን ግን ሎዲንግ እያላችሁ ትግስታችንን ትፈታተኑታላችሁ። ዋጋው በጨመረ ቁጥር ኔትወርኩ አብሮ የሚጨምር መስሎን ነበር። ለካስ እናንተ ጋር ጭማሪ የሚለው ቃል የሚሰራው ለብር ብቻ ነው። የሚገርመው ደግሞ በየሚዲያው ቢሊዮን አተረፍን የሚለው ንግግራችሁ ነው። እንኳን ደስ አላችሁ። ግን ይሄ ትርፍ የመጣው አገልግሎታችሁን አሻሽላችሁ ደንበኛ አትርፋችሁ ወይስ የደሃውን ኪስ አራቅቷችሁ? ህዝቡ በኔትወርክ መቆራረጥ እየመረረው፣ እናንተ ግን በትርፍ ቁጥር ትደንሳላችሁ። አገልግሎት ሰጪ ማለት ደንበኛውን የሚያስደስት እንጂ ደንበኛው እየጮኸ ሪፖርት የሚያሳምር አይደለም። እኛ የምንፈልገው የቢሊዮን ትርፍ ዜና ሳይሆን የከፈልንበትን ፍጥነት የማይቆራረጥ ኔትወርክ ነው። በብልሃት ነው። እስኪ እናንተ ምን ትላላችሁ? ማለት የተለያየ ሰው አለና ሰርቶ እንደምንም ለፍቶ አዲስ ጀማሪ ኮንተንት ክሬተሮች ምንም ዕቃ የሌላቸው ብር የሌላቸው ከዜሮ ለመጀመር የሚሞክሩ ሰዎች በጣም ለነሱ በጣም አስደንጋጭ ነገር ነው። እናንተ ብር ስላላችሁ፣ እናንተ ብር ስለማታጡ ወይ እኔ ብር ስለማላጣ ዝም ማለት ያለብኝ ኬዝ አይደለም። ነገ አደጋ የሚደርስበት ኢትዮጵያዊ የእናንተ ደንበኛ አይደለም ወይ? ይሄ ጥያቄ ለኢትዮ ቴሌኮም ነው። የጥያቄው ምክንያት ደግሞ ያው ትላንት ነው ዛሬ ሌላ ሁለተኛ ዙር በ2 ወር ውስጥ ወይ በ3 ወር ውስጥ ጭማሪ አድርጓል ኢትዮ ቴሌኮም እንደ ድርጅት። እና ምክንያቱ ደግሞ ኢትዮጵያ ውስጥ አደጋ ለሚደርስባቸው ሰዎች እንደ መጠባበቂያ የሚሆን ገንዘብ ከእያንዳንዱ ትራንዛክሽን 5% ይቀነስና ይቀመጥ ስላለ ነው መንግስት ነው እንግዲህ ኢትዮ ቴሌኮም ምክንያት። የኔ ጥያቄ ግን ምንድነው እዚህ ጋር 5%ን ህዝቡ ነው ወይ ከቨር የሚያደርገው? እናንተ ሼር የምታደርጉት ነገር የለም ወይ? ልክ 5% መንግስት ቆርጣለሁ ሲል እናንተ 10% 15% መጨመር አለባችሁ ወይ? ምንድነው እዚህ ጋር ለደንበኞቻችሁ ሳምሃው እናንተ ኮምፕሮማይዝ ማድረግ የማይችል ከሆነ ያ ተቋም እዚህ ጋር እንግዲህ ደንበኞቹን አያከብርም ማለት ነውና ምንድነው የምታስቡት? ይሄ ልክ ነው ወይ? ልክ አይደለም። በእርግጥ ያው እናንተ ምላሽ አያስፈልግም፣ ግን ድንገት ካላሰባችሁት እንደዛ አይነት ኢምፕሬሽን ይፈጥራል ሰው ላይ። እኔ እንጃ፣ እኔ ይሄ ነገር ተገቢ ነው ብዬ አላስብም። እንዳሳብ እኔ ምን እየተካሄደ እንደሆነ አላውቅም። ሳፋሪ ደግሞ እንደምታውቁት 2700 ሆኗልና የሱን ነገር እንኳን ተውት፣ እሱ እንኳን ጣሪያ ነክቷል። በዚህ እንደምታውቁት የኢትዮ ቴሌ ኢንተርኔት መጠቀም ማለት ሌሌ ተሳፍሮ ቶሎ አድርሰኝ እንደማለት ነውና በጣም አዚማም ሌዚ እንደሆነ ሁላችሁም ታውቁታላችሁ። ኢትዮ ቴሌኮም ግን ምን እየሆናችሁ ነው? እግዚአብሔርን እኛው ፓኬጅ ሳያልቅ መግዛት አትችሉም ይላል። ለምን? ወይ በፍቃዳችን አይደል ድጋሚ አይደል መግዛት የምንፈልገው? መግዛት ከፈለግን ለምን እንድንገዛ ይፈቀድልናል? ወር 2 ወር እንኳን በስነ ስርዓት አልሞላችሁም እኮ እንደገና 2 ወር ሳይሆን እንደገና አዲሽናል ጭማሪ፣ ምክንያታዊ ያልሆነ ጭማሪ። ብዙ ዩቲዩበሮችም ቲክቶከሮችም
ኢትዮጵያ ላይ መኖር ማይፈልጉበት ምክንያት ወይም ከኢትዮጵያ ብዙ ጊዜ የሚወጡት ለምን ይመስላችኋል? ለኢንተርኔት ነው። በዚህ ሁሉንም ቀርባችሁ ብትጠይቁ የሚናገሩት ነገር ይሄን ነው። በቃ እኛ ብቻ እኮ ነን ወደ ኋላ እየሄድን ያለ ነው በዚህ በቴክኖሎጂ ምናምን በኢንተርኔት ምናምን እኛ ገና ነን እዛ ነን። ኢንተርኔት መብራት ውሃ ነገር ኢትዮጵያ ላይ እንደምታውቁት ከባድ ነው። ግን የኢንተርኔቱ ፍጥነቱ እንዳለ ሆኖ ዋጋ ጭማሪው ነገር በጣም የሚያናድድ ነገር። ዛሬ ሪቪው የምናደርገው በሀገራችን ካሉ ረጅም ተከታታይ ድራማዎች መካከል አንዱ ነው። ፋይናንሻል ትሪለር ከምንለው ዘውግ ውስጥ የሚመደብ ትሪለር የምንለውን ዘውግ ከመነሻው እስከ መጨረሻው ድረስ ከተነሳበት ጊዜ ጀምሮ እስካሁን ድረስ በሚገባ የሚገልጽ ሻሞ ኑጩ አናብካ ኑ በዚህ ጋር ኑ በዚህ ወረዱ በዛ ወረዱ ቀነሰን ሽልማት 5 ጂቢ 6 ጂቢ 2 ጂቢ እያለ አንዳንዴ ደስ ያሰኘን አንዳንዴ ደግሞ ተሞክረን ደግሞ ስናጣ ደግሞ እንድናዘን እያደረገ ትሪለር የምንለውን ዘውግ ከፋይናንሻል ጋር አስተሳስሮ በሚገባ በቃ እየገለጸ የሚገኝ ነው። መሪ እዚህ ድራማ ላይ ደግሞ በመሪ ተዋናይነት የተሳተፈው ኤቭሪ ነገር ላይ እየተሳተፈ ያለ እዚህም ድራማ ላይ ኤቭሪ ሲዝን ላይ አመጣጡ ያስደነገጠ ሰርፕራይዝ እያደረገ እየቀጠለ ያለው የዋጋ ጭማሪ ነው። ከዋጋ ጭማሪ ጎን ለጎን እንደ ረዳት ተዋናይ ብለን የምንጠራቸው እነ ፎርጂ እነ ፋይቭጂ ናቸው። ስማቸውን እየቀየሩ የሆነ ሚስትሪየስ የሆነ ፐርሰናሊቲ እያሳዩ ብራንዲንግን በኃይለኛው እየተሰራላቸው ግን አገልግሎት ላይ በርተው ስልክ ሲደወል ወደ ኢና ወደዛኛው ወደ ኖ ኔትወርክ እየተቀየሩ እኛን በቃ በሰስፔንስ እየገደሉ ናቸው። እና የድራማ ትክክለኛ ሰስፔንስነቱን ትሬለርነቱን በሚገባ የገለጸ ነው። ከሁሉም በላይ ደግሞ እዚህ ድራማ ላይ የወደድኩት ነገር ፕሎት ትዊስቱ። ጠዋት ዳታ ተገዛለ፣ ማታ ሚሞሪ ይሆንብሃል። በቃ ማታማ እንደውም ረጅም ከዛት ሚሞሪ ይሆናል። ወዲያው you have used your 75% ምናምን የሚል የመጨረሻ በቃ የሚያስብል ቴክስት እየተላከ እያስደነገጠ ማስደንገጡንም እየቀጠለ ያለ ድራማ ነው። እንግዲህ ይሄን ድራማ ሬት እናድርገው ስንል እንግዲህ ያለውን ዋጋ ጭማሪ 10 ከ10 ድራማውን 9 ከ10 ስፒዱን ስቲል ሎዲንግ ያደረገ ያለ ሌላ ሰው ሪኮመንድ ስናደርገው የነበረ አሁን ግን ይሄ ነገር በጣም ረዘመና አሰላቸ እንቀይር እንደ ፔስ ወደሚያስብል ደረጃ የደረሰ ነው። ኢትዮ ቴሌኮም ዘራይዝ ኦፍ ዘ ታሪፍ ማለት ነው። አስቡት 2000 ብር 8000 ብር የሚቀበል ደሞዝተኛ ብኖር 2000 ብር ሙሉ ለኢንተርኔት። ስለዚህ ኬዝ እናንተ የምትሉትን ሐሳብ ኮሜንት ላይ መጻፋችሁን እንዳትረሱ። ቀጣይኛው ኬዝ እና ስለ ጃኒ እና ስለ ጆን ዳንኤል እንመጣለን። ጆን እና ጃኒ እንግዲህ አሁን ላይ ነገሩን ፈተውት ኦልሬዲ በሰላም ህይወታቸውን ቀጥለዋል እየኖሩ ነውና አንድ በጣም አስደንጋጭ የሆነ ቪዲዮ ወጥቷልና እስኪ ለማንኛውም ቪዲዮን አይተን እንመለስና እናወራለን። እውነት ለመናገር ጆን ዳንኤል ወደዋለሁ፣ ያረካኛል። እቃውም ትልቅ ነው። ከአዶኒ አንፃር እቃው ትልቅ ነው። ለዚህ ነው ጆን ዳንኤል መመርጠው። አለቀ። ታንጫጩ ከፈለጋችሁ እንዳያችሁት ነውና ኤአይ ነው በቃ እንገራችሁ። ኤአይ ነው፣ በኤአይ ነው ድምጽም ምናምን እንትን ያደረጉት። ለምን እንደዚህ እንዳደረጉ አላቅም። ማን እንዳደረገ ምንም አውቀው ነገር የለም። ኤአይ ነው ያው ዘመኑ። ኤአይ ጥቅም እንዳለው ሁሉ ጉዳት እንዳለው ራሱ ባለቤቱ የሰራው ሰውዬ ተናግሮ ነበር። እና እንደዚህ አይነት ሐሰተኛ መረጃዎችን ለማውጣት ማይሆን ነገር አገናኝተው እንደዚህ እንግዲህ ልክ ጃኒ ያወራች ነው የሚመስለው ድምጿ ነው እንጂ ትምረው ከባድ ነው። አሁን ያለበት ሁኔታ በጣም ያስፈራል። ስለዚህ ውሸት ነው፣ ኤአይ ነው እንድታቁ ነው። እና ወደ ቀጣይኛው ኬስ ስናልፍ ጆን ዳንኤል እንግዲህ ሰሞኑን አንድ ወጣት ቲክቶክ ላይ አግኝቶት አይፎን እንደሚገዛለት ቃል ገብቶለት ነበርና እና ካገኘው በኋላም በአካልም ተገናኝተው አይፎኑን ገዝቶለታል። ለማንኛውም ቪዲዮን አይተን እንመለስና የማወራችሁ ነገር ይኖራል። ቤተሰቦች እንግዲህ ያዕቆቤን አግኝተነዋል። እንግዲህ ያዕቆቤ ላይቭ ላይ እንግዲህ ምን ብላይ ነበር? ስልክ ግዛልኝ ብሎኝ ምንድነው የምፈልገው ስልክ ስለምን አልክ? አይፎን ብሏል። እንግዲህ አይፎን ልንገዛለት ነው። ኑ ቤተሰቦች ያዕቆቤ እንግዲህ አይፎኑን ሊወስድ ነው። ሰላም ነው እንዴ ነሽ? ከሞባይል እንገኛለን። ያዕቆቤ ከ11 እስከ 16 ቁጥር ጥራ። 13 ቁጥር እሺ። አይፎን 13 ፕሮ ማክስ ይሄው ያዕቆቤ አይፎን 13ን ወስዷል። ያዕቆቤ ከዚህ በኋላ ጎበዝ ቲክቶከር ትሆናለህ አይደለ? ጎበዝ ቲክቶከር ሆናለሁ። እሺ መናገር የምፈልገው ነገር አለ። ጆን ዳንኤል በጣም ይጃላል ነው ጆን ኦሮሞ እንጃላልና እንከበኛኒ እኔ ለስ ይጃላል በጣም ይጃላል። እሺ ጆን ዳንኤል ነመከም ይዩ ጃላላ ቀባ ጃላላ ይሳከቲ ኢብሱ ብቻ አምጤ ይሆን ያ ጆን ኦሮሞ ከሰም በከጀተኔት ጆን ዳንኤል ጀቤሳ አከጀጀባታ እንጃላል ሲጃላሽ አከስ አይፎን ገዝቶለታል። አሪፍ አድርገህ ስራ ምናምን ብሎታልና ከዚህ በኋላ የሚገርማችሁ ነገር
አዶናይ ልክ እንደዛው ወጣት ልጅ ነው፣ ሰርፕራይዝ አድርጎታል። ጀማሪ ቲክቶከር ወይ ላይቭ ስትሪመር መሆን የሚፈልግ ልጅ ነውና እሱንም እንደዚሁ ሰርፕራይዝ አድርጎት ነበር። እስኪ ቪዲዮን አይተን እንመለስ። ሳባን ታውጣ አንተን የምትቀልጠው ሙሉ ኤክስፒሪየንስ ኮኔ እንደዚህ ታደርግና መድኃኒዓለም አቤት እስከለታው ሲቀል ኬሞኒ ያብራት እስኪ አሁን ኬሞኒ ያብራት የኬሞኒ እንካይዶ ቦክስ ነው ኦ ዬ አረም ያልመጣለ ናፒ እንባ ያልመጣለ አይዞህ አንተ መሳቅ ሁሉ ለማድረግ እናትሽ ይሄው አይፎንም ካመጣልክ አረ ብራ አቤት በቻይኒዝ ሜሎ ብሎ ኛው ብሎ ኛው ኦኬ አሁን የፈለኩት እኔ ኦኬ መብራት አንችልም አረምና በእናትህ ታዋርደኝ ታላለህ ኢትዮጵያ ነው ኢትዮጵያ ነው see continue set up another device you select settings አልከሻለሁ ማን ይዘጠው ፎቶ ሊነሳ ነበር ምን አይመስልኝም ዋይፋይ ደግሞ ፋክ ወይ ደግሞ ዋይፋይ it's gonna take too long ደስ ብሎኛል እንኳን ደስ አለሽ ጎብዝ የለም ከታባ ታለቅሳለህ የለም ውሃ እኮ ነው ኤኮ ውሃ እኮ ነው ከዚህ በላይ እሺ ውሃ ነው ይሄ ዋናው ከልብ ማልቀሱ ነው አይዞሽ በጣም ነው የምኮራብሽ ከዚህ በላይ ትልቅ ደረጃ ደርሻለሽ እሺ እሺ አይዞሽ አሁን ከነለቅሶ ትነሳ ወይኔ ችግር የለም አትሙል ያስኩ ትሰበራለሽ ስልካ ይቅርታ በለው አዶናይ በጣም ምን እየበላ ነው አዶናይ? ይኸው ቲክቶክን እየበላዋት ነው። ገና 10 ሚሊዮን ነው ተባሏል። ዋው እስኪ ፎቶ እንነሳ ብዬ ነው ሁላችንም በዚህ አዲስ ምን ብዬ ራሱ እንደማመሰግና አባቴ ማርያም እንዳንተ አሁን እንዳንተ ግሶ ይገኛል በምድር ላይ በማርያም ስም አይከምር ማርያም አትቻይም እንኳን አይከምር አዶንዬ ማርያም እንካ ብሎ 300 ሺህ ብር ስልክ ቢሰጣለ እንዴ ታሞ እንኳን ይከፍላል እንዴ ለሰው ብቻ ቴንክ አባቴ ማርያም እኔ ታውቂያለሽ እወድሻለሁ ታውቂያለሽ በርቺኝ እሺ የኔ አባ አተማይኩ ወደቀ ያ ጨርስ ነው ማይኩ አላ አንተ አትወደኝ ምንም ካንተ በጣም ወድ ስማ አንተ በቃ ያው 1 ሚሊዮን መግባት አለብህ ፎሎወር ችግር የለም የማንም እንደዛው አንቺ ዛሬ 100 ሺህ ገብቷል ባይዘው 100 ሺህ ገብቷል ወላታችንም ላይ ገባ እግዚአብሔርን ለዚህ ሁሉ ስኬት እንድደርስ እግዚአብሔር በታች ማለት ነው ለዚህ ሁሉ እግዚአብሔር እንድደርስ ያበቃኝ ማለት ነው አንደኛ እግዚአብሔር ነው ሁለተኛ ኬሞኒ ነው ሶስተኛ የኢትዮጵያ ሕዝብ ነው ግን ከሁሉም በመጀመሪያ ፈርስት ስፔሻሊ አዶናይ ነው እግዚአብሔርን እሱ ስላለ እንደዚህ እንትን ማለት ሳይሆን በጣም ቴንኪው እግዚአብሔርን እንዶ ባዘንክበት ሰዓት ሁሉ እግዚአብሔርን መድኃኒዓለም እንደው መጥቶ አዘን እንጂ ሰብት ያርጉ አዶንዬ አሜን እንደው አሁን 5 ሚሊዮን እንደው አሁን መድኃኒዓለም 10 ሚሊዮን አሜን ያረጋ ያለው ከየት ይወጣል ናዝ ጾም ነው ጾም ነው ወድሻለሁ በቃ ችግር የለውም እንካየው ስልክህን ውሰድ ቲክቶክን አሁን ቆጥ ያርገው የታባቱ 10 አካውንት ነው የምትከፍተው ቻው ቴንክ ዩ ሶ ማች ሁላችሁም ፍቅር ሶሻል ሚዲያ አመሰግናለሁ እሺ ቢኒ የት አለ ያው ፍቅር ሶሻል ሚዲያ ይሄን ነገር በግድ እያገናኙ ፉክክር እያስመሰሉ አንዳንድ ሰዎች ሶሻል ሚዲያ ላይ ወይም ኮሜንታቸው ላይ ገብታችሁ ብታዩ ስክሪንሾት እያደረጉ ያን ቪዲዮ ወይም ጆን ዳንኤልን ወይም ደግሞ የአዶናይን ደግሞ ጆን ዳንኤል ጋር ጆን ዳንኤልን ደግሞ አዶናይ ጋር እያመጡ እንትን የሚሉ ሰዎች አልጠፉምና ነገሩ ምንም አይገናኝ እንደሆነ እንድታውቁ ማለት አዶናይ ከዚህ በፊት ቆይቷል ቃል ገብቶለት ነበረ ያው ቃሉንም በተግባር ሳይቶናል እንጂ ምንም ማይገናኝ ነገር የምታገናኙ ሰዎች ግን እግዚአብሔር ልቦና ቢሰጣችሁ በጎ ነው። ወደ ጃንና ጆን ዳንኤል ኬስ እንመለስ። እንግዲህ ከዚህ በፊት በነበራቸው ለማንኛውም እስከ ቪዲዮ አይተን እንመለስ።
እንዳያችሁት ነው። ቪዲዮ በጣም ይደብራል። ጀስት በሚስጥር የወጣ ቪዲዮ ነው። የቆየ ቪዲዮ ነው። በዚህ የቆየ ቪዲዮ ነው። አንዳንድ ሰዎች አሁን የተቀረጸ መስሏቸው ብዙ ነገር እያሉ ነበር። ብቻ እኔ አንዳንድ ሰው የቆየ ነው ማለት ከዚህ በፊት በነበሩበት ታይም እንትን ያሳለፉት እንትን ነውና በግድ አምጥታችሁ እንትን ለማለት ሲሞክሩ ነበር። ውሸት መሆኑን ለማሳወቅ ነው ቪዲዮ ይዤላችሁ የመጣሁትና ውሸት ነው፣ የቆየ ነው። ከዚህ በፊት ከመታሰሩም በፊት ጆን ዳንኤል የተሳሳሙት የፍቅር ላይፍ ጊዜ ሲያሳልፉ የነበረ ቪዲዮ ነው። ስለዚህ የምትሉ ሰዎች ረፉ። ወደ ቀጣይኛው ኬስ እናልፍ። እንግዲህ የጃኒ የቲክቶክ አካውንቷ ባን መደረጉን ሁላችንም የምናውቀው ኬስ ነው። ታዲያ ስለዚህም አስመልክቶ አዶናይ እንደምታውቁት አንድ ቪዲዮ ሰርቶ ነበር። አብዛኞቻችን ማለት ይቻላል እየሰማነው ከሱ ነው የጃኒ አካውንት መዘጋቱንና ያም ቪዲዮ ይሄ ሁሉ ነገር ከተፈጠረ በኋላ የተፈጠረውን ሰሞኑን በጆን ዳንኤል እና በሷ መሀል የተፈጠረውን ሁላችሁም ታውቁታላችሁና ለጃኒ ብሎ የሰራውን ቪዲዮ አዶናይ አጥፍቶታልና አሁን ላይ አካውንቱ ላይ ገብታችሁ ብታዩት ቪዲዮ የለም እና ይህንንም ነገር ብሬክአፕ እንዳደረጉ ማሳያ ነው የሚሉ ሰዎች አልጠፉም። የአዶናይ አካውንቱ 5 ሚሊዮን ተከታይ ገብቷልና ኦሬዲ ያኛው እሱንም ሴሌብሬት ለማድረግ ብዙ እንግዶችን ጠርቷል። ብዙ እነ ጋሽ ሰለሞንንም የተለያዩ ሰዎችን ጠርቶ ጥሩ ጊዜ አሳልፈዋል። እንግዲህ በዛ ታይም ጃኒን አልጠራትምና በጣም ብዙ ሰው ያው ተለያይቷል ኦሬዲ ምናምን እያሉ የሚያወሩ ሰዎች አልጠፉም። ከዚህ በፊት ጃኒ ላይቭ ላይ እንደተናገረችው ከሆነ እኛ አልተለያየንም ምናምን ባትልም የግል ጉዳይ ነው እናም ደግሞ እሱ ሁሉንም ነገር ያውቀዋል ብላ ነበርና ማለት ተለያይተዋል ወይስ አልተለያዩ ወይስ በፕራይቬት መንገድ ፍቅራቸውን እያስቀጠሉ ነው? ይሄን ማንም ያውቀው ሰው የለም። ነገር ግን ይሄን ቪዲዮ ካጠፋ ኦሬዲ ያስጠረጥራል። ኦሬዲ ጃኒና አዶናይ የተለያዩ ይመስለኛል። ማለት እርግጠኛ ባልሆንም የተለያዩ ይመስለኛል። ባዩት ሁኔታ ወይም መረጃ መሰረት የተለያዩ ይመስለኛል። ከዚሁ ኬስ ሳንወጣ ጆን ዳንኤል ከናዮ ጋር አንድ ቪዲዮ ፖስት አድርጎ ነበር። ቪዲዮውን በጣም አነጋጋሪ ሆኖ ነበር። እስኪ ለማንኛውም ቪዲዮን አይተን እንመለስ። ዛሬ እንግዲህ ከፍቅር ጋር እዚህ በመቀሌ በሚገኘው ሆስፒታል ሄደን እርጉዝ እንደሆነች አውቀናል። እኔ ፍቅር በባጃጅ ሰርኳ ነው ባጃጅ አማረ ይብላል ባጃጅ አማረስ እንዳያችሁት ነውና ጆን ዳንኤል እንግዲህ እንደሰማችሁት እርጉዝ ናት፣ እርጉዝ መሆኗን አውቀናል ምናምን እያለ ነበርና ኦሬዲ ያ ማለት ሁለተኛ ልጅ አርግዛለች ማለት ነው። ናዮና አልተጋቡም። መቼስ ሁላችሁም እንደምታውቁት አልተጋቡም። ከእስር ቤት ከወጡ በኋላ ጀስት አብረው ያሉት ሁለቱም እርስ በርስ ተጋገዙ። ሶሻል ሚዲያ ላይ ያየው ነው። እርጉዝ መሆኗን ደርሼበት ካንተ ነው ባልና ሚስት መሆናቸውን አምነው ተቀብለዋል ማለት ነው። ማለት ከሚስቴ ጋር ምናምን እያለ ነበር። ብቻ እስኪ ኮሜንት ላይ ሐሳባችሁን ማስቀመጣችሁን እንዳትረሱ። ከዛ ውጪ ጃኒ አካውንቷ በጣም በሚያሳዝን ሁኔታ ነው ያለው። ሰሞኑን ፕሮፋይሏ ላይ ወይም ስቶሪዋ ላይ ገብቼ ለማየት ሞክሬ ነበረ። አንድ ነገር ምን እንደሆነ ላሳያችሁ። እስኪ ይሄን ቪዲዮ አይተን እንመለስ። እንግዲህ እንዳያችሁት እንዳለ ማለት ይቻላል ቪዲዮቿ እንዳለ ሪፖርት ተደርጓሉ። በዛ ላይ ዋርኒንግ ላይ ያለችው ኦሬዲ አካውንቷም ሊዘጋ ይችላል። ቢዘጋል ብሎ ሙሉ በሙሉ ባላምን እድሉ ሰፊ ነው። ምክንያቱም ሙሉ ቪዲዮ እኮ ማለት ይቻላል በጣም በቁጥር ውስን ቪዲዮዎች ብቻ ናቸው ሪፖርት ያልተደረጉት። ኮሚኒቲ ጋይድላይንስ አለ፣ ቫይሌሽን አለ፣ በጣም ብዙ አይቻለውና እንዳያችሁት እናንተም በዚህ እንግዲህ ጃኒ እስካሁን ምንም አይነት ቪዲዮ ፖስት አላደረገችም። በጣም የሚያሳዝነው በጣም ያዘንኩላት ማለት የሁሉ ሪፖርት ሰው ምን ያህል በሰው እንደተናደደ ማሳያ ነው።
ማለት ጃኒ ይሄን ያህል ሰዎች እንትን ካሉ ሆን ብለው ነው ኦልሬዲ ወደ ታች ወረድ ብለው ነው አካውንት ቪዲዮቹ ላይ ሪፖርት ያደረጉት። በጣም ያሳዝናል። ብቻ እስኪ እናንተ በዚህ ኬስ ሐሳባችሁን ኮሜንት ላይ መጻፋችሁ እንዳትረሱ። እንግዲህ ሰሞኑን አነጋጋሪ የነበሩ ኬዞች እነዚህ ናቸው። አዲስ ነገሮች ካሉ እንደተለመደው ሁሌም ወደ እናንተ የምመጣው ሚስካት ማቲ ነኝ። ይህን ቻናል ታዲያ ሰብስክራይብ እያደረጋችሁ እስኪመጣ መጠበቃችሁ እንዳትረሱ። አምስካት ነኝ የማቲ ይመቻችሁ።